ሄርሜላ ተዋረደች። እንዴት ተዋረደች የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ካያችሁት ትክክለኛውን እውነታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ ትላንትናም አብርሃም የማይደረግ ነገር አድርጓል። በቀደምም ከፍቅር ጋር ያደረገውን ነገር አይተናል። ትላንትናም ደግሞ ከፍቅር ጋር የሆነውን ነገር አይተናል ማለት ነው። በዚህም እንግዲህ ሄርሜላ ተዋርጃለሁ፣ አብርሃም አዋርዶኛል ብላ ተናግራለች። ደግሞ እውነታውን ነው። በቃ አዋርዳት ማለት ነው። እሷ እያለች እንዴት ከፍቅር ጋር ብላ በጣም ተናደለች ማለት ነው። እውነት ለመናገር ከሆነ በጣም የሚገርም ነገር ነው። አብርሃም ያደረገው እንደዚህ ማደረግ አለበት ብዬ አላምንም። ትክክለኛ ነገርም አይደለም ማለት ነው። እውነት ለመናገር ከሆነ አብርሃም ትክክለኛ መንገድ ላይ አይደለም፣ ትክክለኛ ነገር ላይ አይደለም። ስለዚህም እንግዲህ ሄርሜላ ምንም ማድረግ አይቻልም እንላለን ማለት ነው። ሩታኛ እንቁ የኛ ጀግና ግን በፊት በቃ አልፈልግሽም ብሎ እሷም በቃ ቁጭ ብላለች ማለት ነው። እሷ የኛ እንቁ የኛ ጀግና እሷን ብቻ ምንም አይንካብን፣ ሩትዬን ብቻ ምንም ነገር አይንካብን ማለት እንፈልጋለን ማለት ነው። በጣም በሚገርም ሁኔታ እንግዲህ አብርሃም በቃ እኔ አልፈልግሽም እኔ መሆነው ከፍቅር ጋር ነው ብሎ ተናግሯል። እውነት ለመናገር ከሆነ በጣም የሚደብር ነገር ነው። እንግዲህ አብርሃም ያደረገ ያለው ምንም ቢሆን እኮ እንደዚህ መጫወት የለበትም፣ ምንም ቢሆን እኮ ሴቶች ላይ እንደዚህ መጫወት የለበትም እንላለን። በጣም የሚገርም ነገር ነው። እንግዲህ አብርሃም እያደረገ ያለው እንደዚህ ደግሞ መደረግ አለበት ብለን እኛ አናምንም፣ ትክክልም አይደለም። እውነት ለመናገር ከሆነ ይሄ በጣም የሚደብርና በቃ እንጃ መስማት ራሱ የሚደብር ነገር ነው። አብርሃም እያደረገ ያለው በጣም ነው የሚደብር እውነት ለመናገር ከሆነ። እኛ ግን የምንፈልገው የሩትዬን ሀቅ የሩትዬ እውነታ እንዲወጣላትና ሩትዬ በፍቅር በሰላም እንድትኖርልን እንፈልጋለን። እናንተ ምትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጡን እንዳትረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።